በጎጃም የድሮን ጥቃት ያስፈጸመው ባንዳ ተያዘም። በጎጃም ሰሞኑን ለተፈጸመው የድሮን ጥቃት አቅጣጫ ጠቋሚ የነበሩ ባንዳዎች በቁጥጥር ስር መዋላቸውን የፋኖ ኃይሎች አመራሮችም ገለጹ። በሰሜን ጎንደር ዞን አንድ የአድማ ብተና አዛዥ እስከ መገናኛ ሬዲዮን ተማረከም። የተከፈተብንን ጥቃት መቋቋም አልቻልንም ሲልም ተናግረዋል። ዝርዝሩንም ይዘነዋል። በሪፎርም ማግስት የተገኘ ጣፋጭ ድል በጃዊ መተከል 4ኛ ክፍለ ጦር የአማራ ፋኖ በጎጃም በጠላት ላይ ደማቅ ድልም ተቀዳጅተዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያልን ከተለያዩ አውደ ግንባሮች ያገኘናቸውን መረጃዎች በቅደም ተከተል በዝርዝርም ወደ እናንተም የምናደርሳችሁ ይሆናል። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ እያልን ቀጥታ ወደ አገኘናቸው መረጃዎች አለ። በጎጃም ሰሞኑን የተፈጸመው የድሮን ጥቃት አቅጣጫ ጠቋሚ የነበሩ ባንዳዎች በቁጥጥር ስር መዋላቸውን የፋኖ ኃይሎች አመራሮችም ገለጹ። ይህንን ጥቆማ የሰጡት በቁጥር 4 ባንዳዎች ሲሆኑ አሁን በቁጥጥር ስር የዋለው አንዱ ብቻ መሆኑንም ጨምረውም ገልጸዋል። የራሱን ወገን ለማስጨፍጨፍ ሽርፍራፊ ሳንቲሞችን የተቀበለው ይህ ባንዳም በቁጥጥር ስር ያዋለው የፋኖ ኃይል ምርመራ እያደረገበት መሆኑንም አመራሮቹ ጨምረውም ገልጸዋል። ድሮን አቅጣጫ ጠቋሚ ባንዳን በቁጥጥር ስር ያዋለው የፋኖ ኃይል በቢቸና ዋና የአማራ ጠላት ነው የሚባለውን ኮማንደር ማናየን በቁጥጥር ስርም አውሎታል። ይህኛው ባንዳ በቁጥጥር ስር የዋለው በአፋጎ 8ኛ ክፍለ ጦር ፋኖች መሆኑንም ጨምረውም ገልጸዋል። ዛሬ ደግሞ ባንዳው ዕቃና ውሃ ያመላለሰበት የነበረውን ግመል የአማራ ፋኖ በጎጃም 6ኛ ክፍለ ጦር በረኛው ጅበላ ጉተራ ብርጌድ ፋኖች በቁጥጥር ስር ማዋሉንም አስታውቀዋል። በተመሳሳይ መረጃም ሰሜን ጎንደር ዞን አንድ የአድማ ብተና አዛዥ እስከ መገናኛ ሬዲዮም ተማረከም። አድማ ብተና አዛዡ ከወደ ፋኖ የተከፈተብንን ጥቃት መቋቋም አልቻልንም ሲልም ይናገራል። ሰራዊቴም ገሚሱ ተደመሰሰም፣ የተረፈውም ትጥቁን ጥሎ ፈረጠጠም፣ አጃቢዎችም ተገደሉም፣ እኔም እጅና እግሬን ተመትቼ ተማረኩ ሲልም ቃል በቃል ተናግሯል። ገዢው ቡድን ጥምር ጦር በሚል የሚጠራቸው የመከላከያ ሰራዊት የአድማ ብተናና የሚንሻ ኃይሎች ስብስብ ያለፉት ቀናት በሰሜን ጎንደር ዞን ደባርቅና ዳባት ዙሪያ በከባድ መሳሪያ የታገዘ ውጊያ ከፍተው የነበረ ቢሆንም ነገር ግን ከወደ ፋኖ የተከፈተባቸውን የጸረ ማጥቃት ውጊያ መቋቋም አቅቷቸው ከባድ የሆነ የሰብአዊና ቁሳዊ ኪሳራ እየደረሰባቸው እንደሆነም ኢትዮ 380 ሚዲያም ለማረጋገጥ ችሏል። በዚህ ውጊያም በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትና መስመራዊ የጦር መኮንኖች የተገደሉ ሲሆን በርካቶችም ገደል ገብተው ማለቃቸውም ተሰምቷል። በውጊያውም በተለይ ሽመላንጎ ተብሎ የሚጠራው ቀጠና እንዲሸፍኑ ግዳጅ ተሰጥቷቸው የነበሩ የአድማ ብተና አባላት ሙሉ በሙሉ መደምሰሳቸውም ታውቋል። ወቅንና ሽመላንጎ በነበረው ውጊያ ሻለቃ ማዕረግ ያለው አንድ የአድማ ብተና አዛዥ ከነሬዲዮኑ መገናኛውና ከነወታደራዊ ንብረቶቹም በፋኖም ተማርኳል። ምርኮኛው የአድማ ብተና አዛዥ ሻለቃ ብራ ካሳ የሚባል ሲሆን የተከፈተብንን ጥቃት መቋቋም አልቻልም ብለዋል። ሰራዊቱም ገሚሱም ተደመሰሰም፣ የተረፈውም ትጥቁን ጥሎ ፈረጠጠም፣ አጃቢዎችም ተገደሉ፣ እኔም እጅና እግሬን ተመትቼ ተማረኩ ሲልም ቃል በቃልም ተናግረዋል። ወደ ውጊያውም ከመግባታችን አስቀድሞ በበላይነት አመራሮችን የተሰጠን ማብራሪያም የምንገጥመው የፋኖ ኃይሎች ውስንና ከነፍስ ወከፍ መሳሪያ የዘለለ ያልታጠቀ እንደሆነ ነበር የሚለው የሻለቃ አዛዡ፣ ነገር ግን ውጊያው ከተጀመረ በኋላ የተሰነዘረብን ጸረ ማጥቃት መቋቋም አልቻልም ሲልም ይናገራል። ምርኮኛው የሻለቃ አዛዡ ሰራዊቱ ገሚሱ ሲደመሰስ ገሚሱ ደግሞ ሲበተንብኝ አጃቢዎችም ሲገደሉ እኔም ሩጬ ለማምለጥ በምሞክርበት ወቅት እጅና እግሬን ተመትቼ ቁስለኛ ሆኜም ተማርካለሁ ይላል። የፋኖ አባላቱም የመጀመሪያ ሕክምና እርዳታ እንዳደረጉለትና ሕይወቱንም እንደታደጉትም ገልጿል። ከታች ላለው አባል ንገሩ ተብለን ከበላይ አመራሮችን የሚመጣልን መመሪያ ፋኖ የሚማርከው ወታደር እንደሚረሽን በስህተት ከተማረካችሁ ተረሸናላችሁ፣ ስለሆነም ሁሉም ጠብቆ መዋጋት እንዳለበት ነበር የሚለው ምርኮኛው የሻለቃ አዛዡ፣ ነገር ግን ይህ ስህተት መሆኑንም እኔው ራሴ ምስክር ነኝ ብሏል። አገዛዙ ጥምር ጦር በሚል የሚኮራባቸው ጸረ አማራ ኃይሎች በዚህ ቀጠና አይቀጡ ቅጣት በመግታት ታላቅ ድልም የተቀዳጁት በአማራ ፋኖ አንድነት በጎንደር ራስ አሞራ ውብነህ 3ኛ ኮር ሰሜን ብርቅዬ ክፍለ ጦርና የአያሌው ብሩ ክፍለ ጦር አናብስቶችም መሆናቸውንም ኢትዮ 380 ሚዲያም ለማረጋገጥም ችሏል።
በሪፎርም ማግስት የተገኘ ጣፋጭ ድል በጃዊ መተከል አራተኛ ክፍለ ጦር የአማራ ፋኖ በጎጃም በጠላት ላይ ደማቅ ድልም ተቀዳጅቷል። የብልጽግናው ዘራፊ የጠላት ኃይል በቀን 10/8 ወር 2017 ዓ.ም በዕለተ ስቅለት ከጃዊ ከተማ ወደ ጅማላ ቀበሌ ሲንቀሳቀስ ከ20 በላይ የጠላት ኃይል መደምሰሱም የሚታወስ ነው። ይሁንና የብልጽግናው ሰራዊት ጃሂማላን ማህበረሰብ በማፈናቀል የትንሣኤ በዓል ሳያከብር ቀርቷል። ይባስ ብሎ ንጹሃኖችን ከቀያቸው በማፈናቀል በከተማ ውስጥ ያሉን ከነጋዴዎች መካዘኖች እስከ ግለሰብ የቤት ዕቃም የቁም እንስሳትም ሲዘርፍም ሰንብቷል። ከዚህ ጋር በተያያዘ የበረው መብረቅ ነበልባሎቹ የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ጥምር ጦር ታሪክም መስራትም ችለዋል። በውጊያውም ተሳታፊ ብርጌዶች ነበልባሎቹ ኤፍሬም ብርጌድ እንዲሁም የክፍለ ጦሩ ተወርዋሪ የምድር ድሮን ሻለቃ እንዲሁም ነቃሽ ብርጌድ፣ ደምስስ ብርጌድ፣ መተከል ጣና በለስ ብርጌድ፣ መብረቅ ብርጌድ፣ 10 አለቃ ብዬ ነቃሽ ብርጌድ በጥምረት የጠላትን አከርካሪ በመስበር በርካታ የጠላት ኃይል መደምሰስም ተችሏል። በውጊያውም ጠላት ከእግረኛ እስከ ብረት ለበስ ታንክና ድሮን ቢጠቀም ራሱን መታደግም አልቻለም። ከ51 በላይ የጠላት ኃይል ሲደመሰስ ከ20 በላይ ከባድና ቀላል ቁስለኛ ማድረግ ሲቻልም ዕጣ ፈንታው በኤክስካቫተር በጅምላ መቀበርም ሆኗል። በዚህም የተበሳጨው የብልጽግና ጨፍጫፊ ሰራዊት የንጹሃንን አርሶ አደሮች ቤት በድሮን በመምታት 9 ንጹሃን ገሏል። 7 የሚደርሱ ንጹሃን ደግሞ ከባድ ቁስለኛም አድርጓቸዋል። በየጥሻው እግሬ አውጭኝ ያለው የጠላት ኃይል ለማትረፍ ከጃዊ ከተማ በመነሳት 2 ብረት ለበስ እንዲሁም ታንክና ዙ 23ን ጨምሮ ይዞ በመንቀሳቀስ አስከሬኑን ቀብሮም ተመልሰዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁ በሰላም ቆዩልን።